የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በዓለም ታሪክ ውስጥ ይመስለኛል ያለመከሰስ መብቴ ይነሳ ብሎ እጅ አወጣ። ያለመከሰስ መብቴ አይነሳ እኮ አይደለም ይነሳ፣ ጥፋት አጥፍቻለሁ፣ ስኳርና ቡና ሰርቄያለሁ ብሎ እጁን ያወጣ ጥፋተኛ ነኝ። በዚህ በኢትዮጵያ ታሪክ ውስጥ እንደዚህ ኢትዮጵያን የመሩ ሰዎች የሚረሱ አሉ። እንደዚህ የምንዘላቸው አንዱ ታምራት ነው፣ ሁለተኛው ኃይለማርያም ደሳለኝ ነው፣ ሶስተኛዋ ንግስተ ዘውዲቱ ናት። ብዙ ጊዜ እንዘላቸዋለን፣ ብዙም አናስታውሳቸው። ታምራት ላይኔ በዚህ እንደዚህ አይነት ሁኔታ ነው። መለስ ዜናዊ ግን ሊተው አልቻለም። ደስ ከሚለኝ ባህሪው መሌ ብዙ የምቃወመው ነገር ቢኖርም እንደዚህ የቂም ባህሪው ነውና 18 ዓመት አስገባለት። 18 ዓመት ከ18 ዓመት እስሩን ጠጥቶ ሲወጣ ኢየሱስን ተቀብያለሁ፣ ከአሁን ወዲህ የዓለም ሰላም ነው የምዘምረው የምሰብከው ብሎ ነበር። ትንሽ ቆየና የሽግግር መንግስት ካልተቋቋመ አረባክ ሲባል ቆየና አሁን ላይቤሪያ ላይ ኢንቨስተር ነኝ። አያችሁ ምን ያህል ሀገራቸውን እንደሚጠሉ። ከሀገራቸው ይሰርቃሉ እንጂ ቢያንስ የሰረቁትን እንኳን ሀገራቸው ላይ መጥተው ኢንቨስት አያረጉ። ይህ ሰውዬ ከሰራቸው አሻጥሮች መካከል በኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ሲሞቱ ነው የሚቀየሩት። ሞርቆሪዎስን ግን ሳይሞቱ ከሀገር እንዳይወጡ ካደረጉ ሰው መካከል አንዱ ታምራት ላይኔ ነው። ለዚህም ይቅርታ ብሏል። እኔ ነኝ ከሀገር እንዲወጡ ያረኳቸው ብሎ ማለት። እንደዚህ አይነት አሻጥር ሀገር ላይ የሚፈጽሙ ሰዎች ሀገር ይሰርቃሉ፣ ሀገር ላይ ደግሞ ኢንቨስት አያረጉም። የታረከው የሰረከውም ተብሎ ደግሞ አይጠየቁምና ታምራት ላይኔ እንደው ወርልድ ቡክ ኦፍ ጂነስ ቡክ ኦፍ ሪከርድስ ላይ ብትመዘገብ ደስ ይለኛል። የመጀመሪያው ሰርቅ ያለው ብሎ ያመነ። አሁን ልጆችህ አንተ የምትወልዳቸው ልጆች እውነት አባት አለን ነው የሚሉት ወይስ አባታችን? ይሄ እንደዚህ የሚጨበጨብለት ሰው መጋቢ በላይ ሽፈራው ይባላል። መጋቢ ነው። እንዴት ሀብታም እንደሚኮን፣ እንዴት የሚበላ ምግብ ከማጣት ይሄ መኪና እስከ መንዳት ድረስ እንዴት መድረስ እንደሚቻል በዳዊት ድሪምስ ቀርቦ ሊያስረዳን ነው። እንግዲህ ዳዊት ድሪምስ ምን ይለዋል ደግሞ? በሃይማኖታዊም በዓለማዊ ሙቀቱ የምጡቅ የሆነ ሰው ይለናል። ይህ ሰውዬ የፕሮቴስታንቱ ማህበረሰብ ቤት ገንብቼ እሰጣችኋለሁ ብሎ ምንም አይነት የግንባታ ፍቃድ ሳይኖረው፣ ምንም አይነት የሪል ስቴት ፍቃድ ሳይኖረው አንጡ ብሎ ትላንትና ከትላንት ወዲያ በሰራሁላችሁ ቪዲዮ ላይ 50 ምናምን ሚሊዮን ብር ደርሶ ነበር። ከዛ በኋላ እየላኩልኝ አንድ ሰው እስከ 8-9 ሚሊዮን ብር ድረስ ነው የበላው። 90 ምናምን ሚሊዮን ብር ደርሷል። ይሄ ሰውዬ የበላቸው የራሱን ህንፃ በየቦታው ገንብቶ እነዚህን ሰዎች አላቅላችሁም ያላ ሰው ነው። እንግዲህ ይሄን ያህል የምናጨበጭብለት፣ ይሄን ያህል እንግዲህ ዳዊት ድሪምስ ስለሱ አግኖ የሚያወራለው ሰውዬ በሃይማኖታዊም ሌባ ነው፣ በዓለማዊ የሚወቱ ሌባ ነው እንላለን። እንግዲህ አንዳንድ ሰዎች ክስ ጀምረዋል። ነገር ግን አዳማ ላይ ህንፃ አለው፣ በራሱ ስም የተመዘገበ ህንፃ። ሌላ ቦታዎችም ላይ የማይንቀሳቀሱ ንብረቶች አሉት። የሚንቀሳቀሱትን እንኳን ወደ ሊያሸሻቸው ይችላል። ተደራጁ፣ በሱ የተበላችሁ ሰዎች ተደራጁና አሁን ላይ ቋሚ ንብረቶቹን ወደ ሌላ ሰው እያዘዋወረ ስለሆነ ይሄን ነገር እስከመጨረሱ በፊት በተለይ አዳማ ላይ ያሉትን ህንፃዎች በማስያዝ የደረሳችሁን ያህል ብራችሁን የምትቀበሉበት እድል አለና ተደራጅታችሁ ተንቀሳቀሱ ይላችኋል ወንድማችሁ። የአዲስ አበባ አስተዳደርን በማይመቹን ነገሮች ላይ እንደምንነቅፈው ሁሉ በአንዳንድ ነገሮች ላይ ግን ቴንኪዩ መባል መለመድ አለበት። በተለይ ሆስፒታሎች ላይ፣ ጤና ኬላዎች ላይ፣ ክሊኒኮች ላይ ቴንኪዩ መባል አለበት። ትላንትና የላፍቶ ሆስፒታል ተመርቆ አገልግሎት ክፍት ሆኗል ብለውናል። ውስጡ ባልገባም ትልቅ ሆስፒታል እንደሆነ ያስታውቃል። የታሰበበት ዝግጅት የተደረገበት ሆስፒታል እንደሆነ ያስታውቃል። እንግዲህ የሆስፒታልን ጥቅም የሚያውቅ ሰው የሚወደውን ሰው
ገንዘብ መክፈል ባለመቻል ሲያጣ የሚወደውን ልጅ፣ የሚወደውን እናት፣ የሚወደውን እህት ወንድሞች፣ ዘመዶቹን፣ ጓደኞቹን መክፈል ባለመቻል ሲያጣ ያን ጊዜ ነው የሆስፒታል ጥቅም የሚገባን። አሁን ላይ ሆስፒታሎቻችን፣ የመንግስት ሆስፒታሎች ይዋቸው የተለያዩ መድኃኒቶች ከውጭ ግዙ ነው የሚሉት። የተለያዩ ምርመራዎችን ውጭ አድርጉ ነው የሚሉት። ሄዳችሁ ደግሞ ውጭ ሄዳችሁ ልትመረመሩ ሲሉ የማትችሉትን ዋጋ ነው የሚጠይቁት። ምሳሌ መጥቀስ እንችላለን። በዚህ አጋጣሚ የኢቲቪ ምክትል ስራ አስኪያጅ ለ8 ቀን ሆስፒታል ተኝቶ ነበር። በዚህ 8 ቀን ውስጥ 1.ምናምን ሚሊዮን ብር ነው እንዲከፍል የተደረገው። 1.5 ሚሊዮን ብር። እኛ ብንሆንስ ነው። በእርግጥ ኢቲቪ ነው የከፈለው ያንን ብር። እኛ ብንሆንስ ነው። በቃ እጣ ፋንታችን የመታከም ሰብአዊ መብት እያለን ገንዘብ ባለመኖር ብቻ እናልፋለን ማለት ነው። በእርግጥ የግል ሆስፒታል ስለታከመ ነፍሱን ይማርና እሱም አልተረፈም። ልላችሁ የፈለግኩት በግል ሆስፒታሎች አሁን ላይ የሚጠየቀው ገንዘብ እንኳን ለድሃ አይደለም ትላልቅ ባለሀብቶቹም የሚቀመስ አይደለምና እንደዚህ አይነት ትላልቅ ሆስፒታሎች ዋጋቸው በርካሽ ሊያገለግሉን የሚችሉ የመንግስት የሆነ የራሳችን የሆነ ሆስፒታሎች ያስፈልገናል። ምክንያቱም የመታከም መብት ስላለን የመኖር መብት ስላለን ሀገራችን ላይ እና የአዲስ አበባ ከተማ አስተዳደር በእንደዚህ አይነት ጉዳዮች ላይ ቴንኪው ልልህ በግሌ ቴንኪው ልልህ እፈልጋለሁ። እናመሰግናለን። አሁንም ይቀራል ያሉት ሆስፒታሎችን በማሻሻል ጤና ሰራተኞችን አፕግሬድ በማድረግ የተሻለ ክፍያ በመክፈል ህዝባችንን የምንወደውን ሰው በገንዘብ እጦት እንዳናጣው ስላረጋችሁልኝ ስለምታረጉልንም ጭምር በግሌ አመሰግናለሁ። ንቁ የተባለው ብድርና ቁጠባ ማህበር ምን እያለን ነው? እናዳምጥ ውስጥ የሚያገኟቸው 4 ዋስትናዎች፣ አንደኛ ህጋዊ ውል፣ ሁለተኛ የጊዜ ገደብ ቁጠባ ሰርተፍኬት፣ ሶስተኛ ገንዘቡን ያስገቡበት ህጋዊ የገቢ ደረሰኝና አራተኛ የማህበሩ የባንክ ቼክ የቁጠባውን ጊዜ በሚያልቅበት ቀን የተጻፈ እንደ ዋስትና ይሰጦታል። ንቁ ጋር መቆጠብ ይህን ያህል አስተማማኝ ነው። ንቁ ይሁን። የጊዜ ገደብ ቁጠባ ስታረግ 4 መተማመኛዎቹን ሰጥሃለው እያለ ነው። የጊዜ ገደብ የሚለውን ነገር አስምሩበት። አንደኛው ህጋዊ ውል ሰጥሃለው እያለ ነው። ህጋዊ ውሉ በጊዜ ገደብ የታጠረ ነው ማለት ነው። በዛ ጊዜ ገደብ ውስጥ ማውጣት አትችልም የሚል አንቀጽ ላዩ ላይ ተካተተበት ነው ማለት ነው። ለምን? ብርህን ደስ ባለ ሰዓት አውጥተህ ደስ ባለ ሰዓት የምታስገባው መሆን መንቀሳቀስ ያለበት እንትን ነው እንጂ የሆነ ችግር ቢያጋጥምህ ወይም ደግሞ የሆነ ትራንዛክሽን የሆነ ነገር የተሻለ ነገር መግዛት ፈልገህ ብር ቢኖርህ ባንክ ቤት ብር እያለህ ባንክ ቤት እዛ ብር እያለህ ማውጣት አትችልም ማለት ነው። ይሄ ታዲያ አድቫንቴጅ የሱ ለአንተ ነው ወይስ ለድርጅቱ ነው? ሁለተኛው ሪሲፐንት ሰጣችኋለሁ ይላሉ። ሪሲፐንትማ ወደህ ነው የምትሰጠኝ? በከስተመሩና በድርጅቱ መካከል እኮ ግብይት ከተደረገ ለዛ ግብይት ኢኩቪቫለንት የሆነ ደረሰኝ የመስጠት ግዴታ አለብህ። አድቫንቴጅስ አይደለም፣ ግዴታ ነው። ህጋዊ ግብይት መደረጉን ማተማመኛ ነው። ሶስተኛው ሰርተፊኬት። አሁን ሰርተፊኬት ሮጬ ነው ሽልማት የምትሸልሙ? ሽልማት ማለት እኮ ነው። ሽልማት ህጋዊ ፍርድ ቤት ምን ሆኖ ነው የሚቀርበው? እስቲ ምን አይነት ማስረጃ ሆኖ ነው የሚቀርበውና ነው እናንተ ሽልማት ከሰጣችሁኝ ለእኔ አድቫንቴጅ የሚሆነው? ወርቅ ብታጠልቁልኝ እሰየው አንገቴ ላይ የሆነ ሰርተፊኬት ማህተም መታችሁ ቆጥቧል የሚል ስለሰጣችሁኝ ምንድን ነው የሚሰጠኝ ለእኔ መተማመኛ? አራተኛው ቼክ ነው የምትሉት። ቼክ ሲጀምር የማይተማመን ባልንጀራ ማለት ነው። ቼክ ህጋዊ ሰነድ የሚሆነው ግብይቱ መጀመሪያ ሲጀምር ህጋዊ ግብይት መሆን ይጠበቅበታል። ሁለተኛው ተገበያዮቹ በራሱ ህጋዊ መሆን ይጠበቅባቸዋል። ይሄን ካላካተተ ይሄ ቼክ ብለህ የምትሰጠኝ ምንም ከወረቀትነት ሌላ ቫልዩ ምንም አይነት ቫልዩ የለውም። ውል ላይ በተወሰነ ገደብ አጥረኸኝ ሴቭ እንዳደረግ ያስቀመጥኳት ብር በቼክ አረጋገጥክልኝ ማለት ነው። ለምሳሌ ዛሬ 3 ዓመት ነው የማውጣው ብሩን ብዬ ሴቭ ካረኩ እናንተ ጋር
በቼክ የዛሬ 3 ዓመት ቀኗን ጽፋችሁ ከዛ በኋላ እንዳላወጣ አርጉ አሰራችሁኝ ማለት ነው ይፊጥኝ። ስለዚህ ምንድነው ቫልዩ ሊሆንልኝ ከዛሬ 3 ዓመት ወዲህ ድርጅቱ ፌል ቢያደርግ ምንድነው ማስተማመኛ? ይሄ ነው ጥያቄው። ትልቁ ጥያቄ መሆን ያለበት መተማመኛ ሊሆነኝ የሚገባው ይሄ ነው። ባንክ ቤት ሴቭ ስናደርግ የብድርና ቁጠባ ተቋማት ላይ ሴቭ ስናደርግ ቼክ ይሰጡናል እንዴ? ሰርተፊኬት ይሸልሙናል እንዴ? ይ ለምንድን ነው? ሪዘርቭ አላ ብሔራዊ ባንክን ያቋቋማቸው። ንቁም ራሱ አሁን እንደዚህ አይነት ነገር ውስጥ የገባው ብድርና ቁጠባ ተቋም አይመስለኝ፣ የህብረት ስራ ማህበር ነው ይመስለኝ። የህብረት ስራ ማህበራት ደግሞ ለሼር ሆልደሮች እንደዚህ አይነት ፕሮሰሶችን እንደዚህ አይነት ትራንዛክሽኖችን ማድረግ ይቻላል። ሼር ሆልደር ስትሆን ሼር ሆልደር ሆነ አሁን የሼር ሆልደርነትን አግሪመንት ጭምር ይመስለኛል እያፈራረማችሁ ያላችሁት። ሼር ሆልደር ሆነ ድርጅቱ ትርፍ ሲያገኝ እንደምትካፈለው ሁሉ ኪሳራ ሲከስር አንተም ተጠቂ ትሆናለህ ማለት ነው እንጂ ሴቪንግ እያረካ አይደለም ያለው ማለት። ዋናው የእንትኑ ልዩነቶች እነዚህ ናቸው። ብድርና ቁጠባ ተቋም ኦልሬዲ በብሔራዊ ባንክ የተቋቋመ ድርጅት ነው። ሪዘርቭ አለው። ያ ድርጅት ቢነሳ ቢፈርጥ የኔ ጉዳይ አይደለም። ከሪዘርቭ ካስቀመጠው ላይ የድርሻ ማግኘት እችላለሁ። እነዚህ ግን እየሰሩበት ነው። እየሰሩበት እስከሆነ ድረስ ካተረፉ ታገኛለህ፣ ከከሰሩ እንደዛ ነው የሚሆነው። የመጨረሻው እንትን የሚሆነኝ እንደዚህ አይነት ድርጅቶች ላይ ሴቭ ስታረጉም ሆነ የተለያዩ አግሪመንቶችን ስትፈራረሙ እነዛን አግሪመንቶች የህግ አካል እንዲያይላችሁ ፍቀዱላቸው። ትንሽ ብር ነው የምትከፍሉላቸው። ምንድን ነው የሚሰጠኝ አድቫንቴጅ? የዛሬ 3 ዓመት ምንድን ነው ከረንሲው ራሱ እኮ እየወረደ ነው ያለው እኮ አሁን ላይ ጥቅም ሊሰጥህ አይችልም። ዛሬ ያለው የገንዘብ ቫሊዩ እና የዛሬ 3 ዓመት ገንዘብ የሚኖረው ቫሊዩ በጣም ልዩነት ይኖረዋል። ስለዚህ የህግ አካላትን አማክሯቸውና ጥቅሙንና ጉዳቱን ለይታችሁ ብገቡበት ጥሩ ነው።